ዛሬ ደግሞ ስለ ክሪስታል ፓላሱ አማካይ አዳም ዋርተን የምናነሳ ይሆናል። ተጫዋቹ በፕሪሚየር ሊጉ ጥሩ ጊዜን እያሳለፈ ነው። ከዚህም ባለፈ እንደ ማንቸስተር ዩናይትድ ያሉ ክለቦችን ቀልብ መሳብም ችሏል። እንዲሁም ደግሞ ክሪስታል ፓላሶች እንዳናጣው የሚል ስጋትም አድሮባቸዋል። ለዛም ይመስላል ተጫዋቹ ውሉ እንዲያራዝምላቸው ከፍተኛ ጥረት እያደረጉ የሚገኙት። ይህ የበርካታ ክለቦችን ቀልብ እየሳበ የሚገኘው የአማካይ መስመር ተጫዋች ማን ነው? ምን አይነት ክህሎቶችንስ ለሚጫወትበት ክለብ ዴሊቨር ማድረግ ይችላል የሚለውን ጉዳይ በዚህኛው ፕሮግራማችን ላይ የምንመለከት ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ እያደረጋችሁና የደወል ምልክቷን እየተጫናችሁ የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ደግሞ ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ ፕሮግራሙን መከታተላችሁን አትርሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑልሰገድ አብሬያችሁ ቆይታ አደርጋለሁ። አዳም ዋርተንን በዛሬው ፕሮግራማችን ላይ እንመለከታለን። እንግዲህ ጊዜው የኢንተርናሽናል ብሬክ ነው። አሁን የኢንተርናሽናል ብሬኩ ወደ መጠናቀቁ ተቃርቧል። የክለቦች ጨዋታዎች በዚህ ሳምንት መጨረሻ ይመለሳሉ። ከዚህም ባለፈ ግን ልክ ደግሞ ከጥቂት ሳምንታት በኋላ ከኢንተርናሽናል ብሬክ ባለፈ የዝውውር ጉዳዮችን በደንብ መስማት እንጀምራለን። ምክንያቱም ወደ ጥር የተጫዋቾች የዝውውር መስኮት የተጠጋን ስለምንሄድ ክለቦችም ተጫዋቾችን ቼዝ ማድረግ መፈለግ፣ እንዲሁ ደግሞ አንዳንድ ተጫዋቾችን ማናገር የሚጀምሩበት ጊዜ ነው። ለነገሩ አንዳንድ ክለቦች ገና ካሁኑ ስካውቶችን እየላኩ መልማዮችን እየላኩ ተጫዋቾችን እየተመለከቱ ነው። እንዲሁ ደግሞ ከአንዳንድ ኤጀንቶችም ጋር ንግግር እያደረጉ ነው። ተጫዋቾችም ደግሞ ለአዳዲስ ክለቦች ራሳቸውን እያዘጋጁ ይገኛሉ። ስለዚህ የዝውውር ጉዳዮችን መስማት ከዚህ በኋላ ባሉት ጊዜያት አዲስ ጉዳይ አይሆንም። ግን አዳም ዋርተን ደግሞ በዚህ የዝውውር መስኮት ላይም ስማቸውን ደጋግመን ከምንሰማቸው ተጫዋቾች መካከል አንዱ ነው። ይህ የክሪስታል ፓላሱ የአማካይ መስመር ተጫዋች 21 ዓመቱ ላይ ነው የሚገኘው። በአማካይ ቦታ ላይ የሚጫወት እና ደግሞ በጣም አስገራሚ ጊዜንም እያሳለፈ የሚገኝ ተጫዋች ነው። እንደውም ማንቸስተር ዩናይትዶች ተጫዋቹን ለማስፈረም ከፍተኛ ፍላጎት አሳይተው ነበር በባለፈው የክረምቱ የዝውውር መስኮት። ከዛ ባለፈ ግን አሁንም ቢሆን ሩበን አሞሪም ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት እንዳለው እየተነገረ ይገኛል። ነገሩ ግን የማንቸስተር ዩናይትድ ፍላጎት ብቻም ሳይሆን እንደውም ተጫዋቹ ከሪያል ማድሪድ ጋርም ስሙ ተያይዞ እየተነሳ ይገኛል። ያው ገና 21 ዓመቱ ላይ ነው የሚገኘው። ለወደፊት የሆነ ትልቅ ቦታ ላይ ሲጫወት ብናየው ብዙም ላያስገርም ይችላል፣ ወይ የሆነ ትልቅ ክለብ ውስጥ ሲጫወት ብናየው ብዙም ላያስገርም ይችላል። ምክንያቱም ዴሊቨር ከሚያደርጋቸው ኳሊቲዎች አንጻር ነው። ክሪስታል ፓላሶች አሁን ትልልቅ ተጫዋቾቻቸውን እንዳያጡ ከፍተኛ ጥረት እያደረጉ ነው የሚገኙት። ለምሳሌ ኤብሬቺ ኤዜን አጥተዋል በክረምቱ የዝውውር መስኮት። ነገር ግን በክለብ ውስጥ የክለቡ ካፕቴን ሆኖ የተጫወተ የሚገኘውን ማርክ ጌሂን ማቆየት ችሏል። አሁን ደግሞ አዳም ዋርተንንም የማጣት ስጋት አለባቸው። ግን ይሄ የ21 ዓመቱ ተጫዋች ምን አይነት ኳሊቲዎች አሉት፣ ወይ ደግሞ በዚህ የክሪስታል ፓላስ ቡድን ውስጥ ምን አይነት ኳሊቲዎችን ዴሊቨር ማድረግ ይችላል የሚሉትን ጉዳዮች ስንመለከት ለምሳሌ ኳስ በማቀበልና ኮንትሮል በማድረግ የመሀል ሜዳውን በመቆጣጠር በጣም ምርጥ የሚባል የተዋጣለት ተጫዋች ነው። ቴክኒካሊ ጊፍተር ነው። በፈጣሪ የተቸረው በጣም ምርጥ የሚባል ችሎታ ወይም ክህሎት አለው። ከዚህ ባለፈ ኳሶችን ሲያቀብል የተመጠነ ኳስ ማቀበል ይችላል። እንዲሁም ደግሞ በጣም ምርጥ የሆነ የኳስ መቆጣጠር ብቃት አለው፣ ወይም ቦል ኮንትሮሉ የተዋጣለት ነው። የኳስ ማቀበል አኪዩሬሲ ወይም ደግሞ ኳስ የማቀበል ፍጹማዊነቱ ወደ 92% የተጠጋ ነው። እንዲሁ ደግሞ ቪዥን እይታው በጣም ጥሩ የሆነ ተጫዋች ነው አዳም ዋርተን። በተለይም ደግሞ ጨዋታዎችን የሚያነብበት ጌም አንደርስታንዲንጉ፣ እንዲሁ ደግሞ ከዚህም ባለፈ መሀል ሜዳው ምን አይነት ነገሮችን ይፈልጋል፣ ምን አይነት ዲማንዶችን ይፈልጋል የሚለውን ነገር በደንብ መረዳት ይችላል። እንዲሁ ደግሞ በክሬቲቪቲ ረገድም የተዋጣለት ተጫዋች ነው ይሉለታል። በተለይ የግብ ዕድሎችን በመፍጠር ከዚህም ባለፈ ደግሞ ለቡድን አጋሮቹ ጥሩ የሆነ ስፔሶች ካሉ እነዛ ስፔሶች ላይ ኳሶችን በመጣል የሚታወቅ ተጫዋች ነው። እንዲሁ ደግሞ ከነዚህ ጉዳዮችን በተጨማሪ ይሄ ቦል ዊኒንግ ኳሶችን የማሸነፍ ፕሬሲንጉ፣ እንዲሁ ደግሞ ታክሎቹም በጣም ጥሩ ናቸው። በተለይ ምርጥ የሆኑ ታክሎችን በመውረድ የፊት መስመር ተጫዋቾቹን ወይም ደግሞ የማጥቃት አቅም ያላቸውን ተጫዋቾች ኳስ ማስጣል የሚችል ተጫዋች ነው አዳም ዋርተን። ስቲቭ ፓሪሽ የክለቡ ሊቀመንበር አንድ ነገር ሲናገሩ ነበር።
ተጫዋቹ በክለባቸው እንዲቆይ እንደሚፈልጉ ሀሳብ እንዳላቸው እሳቸው ይህንን ጉዳይ ከተናገሩ በኋላ ነገር ግን ሌሎች ክለቦችም ደግሞ አሉ፣ እሱን የሚፈልጉት ፈላጊ ክለቦች አሉ። ከኛ ጋር ቻምፒየንስ ሊግ እንዲጫወት እንፈልጋለን ብለዋል። እንግዲህ ክሪስታል ፓላስ ቻምፒየንስ ሊግ የመጫወት አምቢሽን እንዳለውም ነው በዚሁ አጋጣሚ አያይዘው ያነሱትና ከኛ ጋር ቻምፒየንስ ሊግ የመጫወት አምቢሽን ወይም ደግሞ ፍላጎት አለው። በባለፈው ዓመት ከአንዳንድ ጉዳቶች ጋር ሲታገል የነበሩባቸው ሂደቶች ነበሩ። ዘንድሮ ግን ሙሉ ፎከሱ ወይም ደግሞ ሙሉ ትኩረቱን ክሪስታል ፓላስ ላይ አድርጎ ነው የሚጫወተው የሚሉ ነጥቦችን እኚህ የክሪስታል ፓላሱ ሊቀመንበር ሲያነሱ ነበር። ስለዚህ ተጫዋቹ ጥሩ አቅም እንዳለው እና ደግሞ ሜዳ ላይም ያንን ነገር በደንብ ኢንቮልቭ ማድረግ እንደሚችል በተደጋጋሚ ጊዜ በክሪስታል ፓላስ ሲያሳይ ቆይቷል። እንግዲህ ከሌሎች የአማካይ መስመር ተጫዋቾች ጋር በተለይም በሊጉ ከሚገኙ የአማካይ መስመር ተጫዋቾች ጋር ብታነጻጽሩት ከፊት መቀመጥ ከሚችሉ ተጫዋቾች መካከል አንዱ ይህ የክሪስታል ፓላሱ አማካይ አዳም ዋርተን ነው። እንግዲህ ይህንን ተጫዋች ስናነጻጽር ከአርሰናሉ ዴክላን ራይስ ወይ ደግሞ ከዌስትሃም ዩናይትዱ ሉካስ ፓኬታ ወይ ደግሞ ከኒውካስል ዩናይትዱ ሳንድሮ ቶናሊ እንዲህ ከመሳሰሉት የአማካይ መስመር ተጫዋቾች ጋር ነው አዳም ዋርተን የሚነጻጸሩ። አዳም ዋርተንም በዘንድሮ የውድድር ዓመት ብትመለከቱት 11 እድሎችን መፍጠር የቻለ ተጫዋች ነው። እንዲሁ ደግሞ 6 የተሳኩ ድሪብሎችን ማድረግ ችሏል እስካሁን ድረስ በተደረጉ የእንግሊዝ ፕሪሚየር ሊግ የ7 ሳምንት ጨዋታዎች። ይህ ማለት ተጫዋቹ እንግዲህ በየጨዋታው ላይ ቢያንስ የሆኑ የግብ እድሎችን ይፈጥራል ማለት ነው። ከዛ ባለፈ ፖዚሽን ዊን ያደረገባቸው ወይ ደግሞ ኳሶችን በማሸነፍ ረገድም ጥሩ የተዋጣለት ተጫዋች ነው። ከዛ በኋላ ቶናሊን ብትመለከቱት ቶናሊ 12 የግብ እድሎችን ፈጥሯል። 5 ጊዜ ደግሞ የተሳኩ ድሪብሎችን ማድረግ ችሏል። ፓኬታን ብትመለከቱት በተመሳሳይ 11 የግብ እድሎችን ፈጥሯል። እንዲሁ ደግሞ 7 የተሳኩ ድሪብሎችን አድርጓል። የአርሰናሉ ዴክላን ራይስ 12 የተሳኩ ቻንሶችን ፈጥሯል ወይም ደግሞ የግብ እድሎችን ፈጥሯል። ከዚህም ባለፈ ደግሞ ድሪብል በማድረግ 5 ጊዜ የተሳካላቸው ድሪብሎችን ማድረግ የቻለ ተጫዋች ነው ማለት ነው። ስለዚህ ከነዚህ ተጫዋቾች ጋር ባይፋር መነጻጸር ወይም ደግሞ ኮምፒት ማድረግ ይችላል። በዛ ላይ እድሜውን ስታዩት ከነዚህ ተጫዋቾች በታች ነው። ከነ ራይስም ከነ ፓኬታም ከነ ቶናሊም በእድሜ ያነሰ ተጫዋች ነው። ግን ለዚህ ክለብ ደግሞ ብዙ ነገሮችን እያደረገ እንደሚገኝ እየተመለከተ እንገኛለን። ከዛ ባለፈ ደግሞ ጥሩ የግራ እግር ተጫዋች ነው አዳም ዋርተን። እንግዲህ እንደምታውቁት ዓለም ላይ የግራ እግር ተጫዋቾች በጣም ነው የሚፈለጉት፣ በባትሪ ነው የሚፈለጉት። ምክንያቱም ከቀኝ እግር ተጫዋቾችም ይልቅ የግራ እግር ተጫዋቾች ሞስትሊ በጣም ብሪሊያንት ናቸው። ኳሶችን በመቆጣጠር ረገድ፣ በመጫወት ረገድ በጣም የተዋጣላቸው የሚባሉ ተጫዋቾች ናቸው። እንግዲህ ይሄኛውም ተጫዋች በግራ እግሩ የሚጫወት ጥሩ የአማካይ መስመር ተጫዋች እንደሆነ ራሱ ኦፊሻሉ የፕሪሚየር ሊግ ገጽም ይህንን በደንብ ያስቀምጠዋል። ቅድም እንዳልኩት እድሎችን የሚፈጠር ቢያንስ በእነዚህ ጨዋታዎች ከ10 በላይ የግብ እድሎችን የፈጠረ እንዲሁ ደግሞ ወደ 25 የሚጠጉ ኳሶችን ሪከቨር ያደረገ ወይም ደግሞ መልሶ ማስጣል የቻለ ከዛ ባለፈ ደግሞ ቅድም እንዳልኩት ድሪብሎችንም የሚያደርግ ተጫዋች ነው ማለት ነው። ብዙ ጊዜ ግቦችን የሚያስቆጥር ተጫዋች ሆኖ ላታገኙ ትችላላችሁ። ይሄ ተደጋጋሚ ጊዜ ግቦችን የሚያስቆጥር ወይ ደግሞ አሲስቶችን የሚያደርግ ተጫዋች ላይሆን ይችላል። ግን ደግሞ ለቡድኑ የሚታየው ኢምፓክት ቀላል የሚባል አይደለም። የአዳም ዋርተን እና ፕሪሚየር ሊጉ ይህንን የመሰለ ተጫዋች ነው ያለው። በጣም በሚገርም ሁኔታ ደግሞ እድሎችን በመፍጠር ረገድ ወይ ደግሞ ሞስት ቢግ ቻንስስ በምንለው ረገድ ደግሞ ከሌሎቹም ተጫዋቾች በላይ መቀመጥ ይችላል። ለምሳሌ ብሩክስ ከቦርንመዝ 4 ትልልቅ እድሎችን ፈጥሯል። ግራኒት ዣካ ከሰንደርላንድ 4 ትልልቅ እድሎችን ፈጥሯል። ሞሳላ ደግሞ 4 እድሎችን በተመሳሳይ ፈጥሯል። አዳም ዋርተን ግን በእነዚህ የፕሪሚየር ሊግ ጨዋታዎች 5 ሞስት ቢግ ቻንስስ ወይም ደግሞ ትልልቅ የሚባሉ እድሎችን መፍጠር የቻለ ተጫዋች ነው። ስለዚህ ይህንን ተጫዋች በዚህ መንገድ አይቶ አለማድነቅ አይቻልም። በአማካይ መስመር ላይ ከሚገኙ ቅድም ካነሳናቸው እንደነ ዴክላን ራይስ ካሉ ተጫዋቾችም ጋር ስታነጻጽሩት የሆነ ጥሩ ቦታ የምትሰጡት ተጫዋች ነው። እድሎችን ደግሞ በመፍጠርም ስታዩት እዚህ ቦታ ላይ እንደነ ዣካ፣ ሳላ ካሉ ተጫዋቾችም በላይ የምታገኙት ተጫዋች ይሆናል ማለት ነው። ለምሳሌ ከቼልሲ ጋር በተደረገ ጨዋታ ላይ ብትመለከቱት በጣም የሚያስገርም እድል፣ ከሊቨርፑልም ጋር በተደረገ ጨዋታ ላይም በጣም የሚያስገርም እድል ሲፈጠር ትመለከቱታላችሁ።
የሚያቀብላቸው ሎንግ ቦሎች፣ ከተከላካይ ጀርባ የሚጥላቸው ኳሶች በጣም የሚያስገርሙ ናቸው። በዚህ ክህሎቱ ተጫዋቹ በብዙዎች የተደነቀ ይገኛል። እንዲሁ ደግሞ ሌሎችንም ብንመለከት ስሩ ቦሎችን በማቀበል የሚጠቀሱ ተጫዋቾች አሉ። በስሩ ቦል ከዋርተን በላይ መቀመጥ የሚችሉ ጥቂት ተጫዋቾች ናቸው። ለምሳሌ ሞሳላ 7፣ እንዲሁ ደግሞ ብሩኖ ፈርናንዴዝ 7፣ የአስተን ቪላው ሞርጋን ሮጀርስ 6። እነዚህ ተጫዋቾች ናቸው ከአዳም ዋርተን በላይ ረጃጅም ኳሶችን በማቀበል በዚህ ደረጃ ላይ ሊቀመጡ የሚችሉት። ከነዚህ ተጫዋቾች ውጪ ግን አዳም ዋርተን በየትኛውም ተጫዋች አይበለጥም፣ ረጃጅም ኳሶችን ዴሊቨር በማድረግ ማለት ነው። ይሄ ደግሞ ጥሩ የፊት መስመር ላላቸው ተጫዋቾች በተለይ እዛው ክሪስታል ፓላስ ውስጥ ዦን ፊሊፕ ማቴታ አለ። ረጃጅም ኳሶችን ዴሊቨር ሲያደርግለት እሱ ሊያገኝ ይችላል። እነ ኢስማኤል ያሳር በዚህ ቦታ ላይም ልንጠቅሳቸው እንችላለን። ከዛ ደግሞ ሌላው የዚህ ተጫዋች ጥሩ ኳሊቲ ተብሎ የሚጠቀስለት ሴት ፒስ ስፔሻሊስት ወይም ደግሞ የቆሙ ኳሶች ስፔሻሊስት የሆነ ተጫዋች። ለምሳሌ እንደዚህ አይነት ጥሩ የሚባሉ ኳሶችን የቅጣት ምት ኳሶችን በማሻገር እነዚህ ተጫዋቾች ደግሞ ወደ ግብነት የሚቀይሩባቸውን ሂደቶች እንመለከታለን። ከዌስትሃም ጋር በተደረገው ጨዋታ ላይ እንደዚህ አይነት ሁኔታዎችን ሲያሳይ ነበር። ከኖቲንግሃም ፎረስትም ጋር በተደረጉ ጨዋታዎች ላይ እሱ የሚያሻማቸው ኳሶች ለቡድኑ የተከላካይ መስመር ተጫዋቾች እንደነ ማርክ ጌሂ እንደነ ማክሰንስ ላክሮዋ ለመሳሰሉ ተጫዋቾች ዴሊቨር የሚደረጉ ናቸው እና በዚህ በእንግሊዝ ፕሪሚየር ሊግ ውስጥ የምንመለከተው በጣም ጥሩ የሚባል የሴት ፒስ አቅም ያለው ተጫዋች ነው። በዌስትሃም ዩናይትድ በኩል ጄምስ ዋርድ ፕራውስን እንመለከታለን። 9 የሚጠጉ የሴት ፒስ ኳሶችን በማቀበል ረገድ። የሊድስ ዩናይትዱ ተጫዋች ሲያን ሎንግስታፍ 8፣ እንዲሁ ደግሞ የአርሰናሉ ዴክላን ራይስ 7 ኳሶችን እንደዚህ ከርቭድ እያደረጉ በቆሙ ኳሶች የሚያቀብሉ ተጫዋቾች ናቸው። ከዚህ ባለፈ ግን አዳም ዋርተንም ደግሞ በሴት ፒስ ጥሩ አቅም ያለው ተጫዋች ነው። ስለዚህ ክለቡን በሆነ መንገድ መጥቀም ይችላል ወይ ደግሞ ክለቡን በሚፈርምበት ክለብ ውስጥ ይሄን አይነት ብቃት ማሳየት ይችላል ማለት ነው። ከዛ ውጪ አዳም ዋርተን የምትመለከቱት ይሄ ኤክስፔክትድ አሲስት በምንለው አሁን ኤክስፔክትድ ጎል ካልን በጨዋታው ላይ መቆጠር ቢገባቸው ጎሎች እያልን ነው። ኤክስፔክትድ አሲስት ደግሞ ካልን በጨዋታው ላይ ሊያቀብል የሚችላቸው የግብ ዕድሎችን ከተመለከትን ከሌሎች ተጫዋቾች ጋር መታየት ይችላል። ለምሳሌ ጃክ ግሪሊሽ ከኤቨርተን ኤክስፔክትድ አሲስቱ 1.89 ነው። 4 አሲስቶችን አስመዝግቧል። ብሪያን ምቡሞ ከማንቸስተር ዩናይትድ 1.48 አንድ ኤክስፔክትድ አሲስት አለው። ዶኩ 1.46 3 ኤክስፔክትድ አሲስቶች አሉት። ቡካዮ ሳካ 1.45 እንደነ ኮዲ ጋክፖ 1.34 እያለ ይቀጥልና አዳም ዋርተን ደግሞ 1.34 የኤክስፔክትድ አሲስት ያለው ተጫዋች ነው ማለት ነው። ስለዚህ በአንድ ጨዋታ ላይ ብዙ እድሎችን ሊፈጥር የሚችል ተጫዋች ነው። ከዚህ ባለፈ ደግሞ በቆሙ ኳሶችም ላይ ለክለቡ ዴሊቨር ማድረግ የሚችላቸው ብዙ መስጠት የሚችላቸው አቅሞች አሉ። ቅድም እንዳልኩት ድሪብሎቹ በጣም የተሳካላቸው ናቸው። በፕሪሚየር ሊጉ በ2025/26 6 ጊዜ የተሳኩ ድሪብሎችን አድርጓል። 100% ማለት ነው። የበርንሌው ፎስተር እንዲሁ ደግሞ የኤቨርተኑ ዴዊስ በሪሃል፣ የዌስትሃሙ ዎከር ፔተርስ እና ኒኮ ጎንዛሌዝ 8 የሳኩ ድሪብሎችን ማድረግ ችሏል እና እነዚህን አይነት ነገሮችን የሚያስመለክተን አይነት ተጫዋች ነው። ስለዚህ በእነዚህ ነገሮች መነሻነት አዳም ዋርተን ምናልባት በዚህ የጥር ተጫዋቾች የዝውውር መስኮት አሊያ ደግሞ በዛ በሚቀጥለው የክረምቱ ተጫዋቾች የዝውውር መስኮት የሆነ ክለብ ላይ ብንመለከተው ብዙም የሚያስገርም አይሆንም። ከነዚህ ነገሮች መነሻነት ወይም አሁን ከምናነሳቸው ነገሮች መነሻነት ተነስተን ተጫዋቹ ጥሩ ጊዜን እያሳለፈ ነው። በዛ ላይ ደግሞ ትልልቅ ክለቦች የሚፈልጉት የአማካይ መስመር ጥራት ወይም ደግሞ ኳሊቲ ያለው ተጫዋች ነው አዳም ዋርተን። ማንቸስተር ዩናይትድ እንደምታውቁት በነ ካዜሜሮ በነ ብሩኖ ፈርናንዴዝ ወይ ኮቢ ማይኑና ማኑኤል ኡጋርቴ ነው የመሃል ሜዳቸው እየተመራ የሚገኘው። እንደውም የካዜሜሮን ውል ማራዘም ይፈልጋሉ፣ ግን ደሞዝህን ቀንስ እያሉት ነው። ከ300,000 ፓውንድ በላይ በሳምንት ይከፈለዋል። ግን ደግሞ ካዜሜሮ ለዘላቂው በማንቸስተር ዩናይትድ ቤት ጥሩ የሚባል የአማካይ መስመር ተጫዋች ሆኖ ሊቀጥል አይችልም፣ ምክንያቱም ከእድሜ መግፋት ጋር ተያይዞ። ከዛ ባለፈ ደግሞ ሌሎች የምናነሳቸው ተያያዥ ጉዳዮች ይኖራሉ በተለያዩ ክለቦች ውስጥ። አሁን ክሪስታል ፓላሶች ተጫዋቹን ውሉን ማራዘም ብቻም ሳይሆን እንዲሁ ደግሞ የተጫዋቹን ውል ሲያራዝሙ ከፍተኛ ሪሊዝ ክሎዝ በማስቀመጥ
ይሄ የውል ማፍረሻውን ከፍተኛ አድርገው መስቀል ነው የሚፈልጉት። ከዛ በኋላ ለምሳሌ የውል ማፍረሻው 70 ሚሊዮን ዩሮ ወይ 80 ሚሊዮን ዩሮ ከሆነ ክለቦች ደፈር ብለው ወደዚህ ሪሊስ ክሎዝ ለመምጣት ሊቸግራቸው ይችላል። ክሪስታል ፓላሶች አሁን ያንን ማድረግ ነው የሚፈልጉት እና የክሪስታል ፓላስም ሊቀመንበር ተጫዋቹን በክለባቸው ለማቆየት ያላቸውን ፍላጎት የገለጹት ከዚሁ ጋር አያይዘው ነው። እስቲ እናንተስ ይህንን ተጫዋች እንደው ልብ ብላችሁ ተመልክታችሁት ከሆነ ምን አይነት ነገርን አያችሁበት ወይ ምን አይነት ነገርን ተመለከታችሁበት? በዚህ ተጫዋች ላይስ ደግሞ ምን አይነት ሀሳብ አላችሁ የሚለውን ሀሳቦቻችሁን ልታጋሩን ትችላላችሁ። ግን እርግጠኛ ሆኜ የምነግራችሁ የሆነ ትልቅ ክለብ ውስጥ እናየዋለን ይህን ተጫዋች። ዘንድሮም ላይሆን ይችላል፣ በሚቀጥለው ዓመት ላይሆን ይችላል። ብቻ ግን የሆነ ወቅት ላይ አንድ ትልቅ ክለብ ተጫዋቹን የግሉ ሲያደርገው እንመለከታለን። እስከዛው ግን የክሪስታል ፓላስ ደግሞ የሚገርመው እንደዚህ አይነት ተጫዋቾች ጎልተው ነው የሚወጡት። አሁን ክሪስታል ፓላስ ውስጥ ብትመለከቱ ይሄ 3-5-2 ወይ 3-4-3 ፎርሜሽን ይዘው ነው የሚገቡት። መከላከል ላይ ሞር የሚያመዝን ቡድን ነው። ግን እንደዚህ አይነት ክሬቲቭ የሆኑ ተጫዋቾች ደግሞ ጥቂትም ቢሆኑ አሉ። በዛ ላይ ክሪስታል ፓላስ ዘንድሮ ላለው ውጤታማነት ይህን ተጫዋች አለማንሳት አይቻልም። ክሪስታል ፓላስ ለ18 ኦር ለ19 ጨዋታዎች ሳይሸነፍ ረጅም ጉዞዎችን ማድረግ የቻለ ቡድን ነው። ክሪስታል ፓላስ ደግሞ ይህንን ጉዞ ሲያደርግ የምናነሳቸው ተጫዋቾች አሉ። እነ ማቴታ፣ ኢስማኤል ያሳር አሉ። በጣም የሚነሱ ቁልፍ የሆኑ ተጫዋቾች። ታዲያ ከነዚህ ተጫዋቾች ተርታ ደግሞ አዳም ዋርተን ይመደባል። ምክንያቱም የመሀል ሜዳውን ባላንስ እንዲጠብቅ በማድረግ ረገድ በጣም የተዋጣለት የሚባል ተጫዋች። አሁን በዚህ ሳምንት ከቦርንመዝ ጋር ከኢንተርናሽናል ብሬክ መልስ ጨዋታቸውን ያደርጋሉ። እንግዲህ በደረጃ ሰንጠረዡ 6ኛ ደረጃ ላይ የተቀመጠ ቡድን ነው እና ጥሩ ግስጋሴ ላይ ያለ ቡድን ነው። ስለ አዳም ዋርተን እስቲ የሚሰማችሁን ሀሳቦቻችሁን ልታጋሩን ትችላላችሁ።